የዲያራ እናት እንግዲህ ለናታን ስራ ካሁን በፊት እንዳየ ነው ስራ ፈልግለት ብለው ነበረ ማለት ነው። እንግዲህ ዲያራ ለእናቷ ይህንን መልእክት አስተላልፋ ነበረ ማለት ነው። ምክንያቱም ዲያራ ታግታ ነበርና ያፌት አድኗት በጣም መልካም ሰው ነው እያለች ስለ ናታን እንግዲህ ለእናቷ ተናግራለች ማለት ነው። እና እንግዲህ የዲያራ እናት ትደውልና ለያፌት ዲያራ ልጅ ሳታይክ ሹልክ ብለ በሆነ ምክንያት አሳበክ እኔ ቤት እንድትመጣ መኪና አዘጋጅልሃለሁኝ ብለው ነበረ ማለት ነው። እንግዲህ እንዳየነው ባለፈው ሳምንት እና እንግዲህ ያፌትም ናታንም እንግዲህ ለዲያራ የሆነ ምክንያት ብሎ ለዲያራ እናት ጋር መጥቶ ነበር ማለት ነው። እና ለዲያራ እናት እንግዲህ እንኳን በሰላም መጣክ ናታን እያለችው ትገኛለች ማለት ነው። እና ስጠራክ ምን አስበ ነበረ ውስጥ ምን አሰብክ ትላለች ማለት ነው። እንግዲህ ናታን በዚህ ጊዜ አንደኛ ዲያራ በባለፈው ለእናቴ ስራ ፈልግለት ብያታለሁኝ ለሱ ሲሆንስ ብዬ አሰብኩኝ። ሌላ ደግሞ ዲያራ በሆነ ምክንያት ሰርፕራይዝ ልታደርገኝ ይሆን እያልኩኝ አሰብኩኝ። ደግሞም አንድ ልቤ ኧረ ለምን ሰርፕራይዝ ለኔ ታደርገኛለች ብዙ ጓደኞች እያላት እያልኩኝ አሰብኩኝ። ግን ብቻ ከዛ ጀምሬ ብዙ ነገር እያሰብኩኝ ነው የመጣሁት እያለ ይገኛል ማለት ነው እንግዲህ ናታ እና በዚህ ጊዜ ዲያራ እናት ቆይ አንተ ማነህ ትለዋለች ማለት ነው። እንግዲህ ባጭር ጥያቄ እኔ ናታን እባላለሁኝ እያለ ይመልስላታል ማለት ነው። ቅድም እኮ ሲገቡ ናታን ሲሉኝ ያወቁ ይመስለኝ ነበረ ይላታል ማለት ነው። እና በዚህ ጊዜ ዲያራ እናት በጣም እያመነጫጨቀች ስምህን እኔ አልጠየቅኩህም ቆይ አንተ ማነህ እያለች አሁንም ደግማ ትጠይቀዋለች ማለት ነው። ቆይ ልጄ ለምንድን ነው ያገትካት ወይስ እሷ ከሷ ቀርመህ እኔን ለማግኘት ነው እያለች እንግዲህ ትለዋለች ማለት ነው። የዲያራ እናት እኔ የማገት አላማ ቢኖረ የኖሮ ስራ ፈላጊ እሆን ነበር እንዴ? እኔ እንደውም አሁንም ደጋግሜ ለዲያራ እየነገርኳት ነበረ ምክንያቱም በጣም እየፈራሁኝ ነው እያለ እንግዲህ ናታን እንግዲህ ለዲያራ እናት ይመልስላታል ማለት ነው። እና እንግዲህ የዲያራ እናት ፖሊስ ነህ ወይስ ሰላይ ነህ ምንድነህ ትለዋለች ማለት ነው። ናታን በዚህ ጊዜ እንግዲህ እኔ ስራ አጥ ቦዘኔ እና ቤተሰብ ላይ የተቀመጥኩኝ ነኝ እያለ እንግዲህ ናታን በፍርሃት ለዲያራ እናት ይመልስላታል ማለት ነው። እኔ እዛለት ጫካ ውስጥ ነበርኩኝና መኖሬም ስፍራ ወደዛው ነበርና እንግዲህ ዲያራ ስትጮህ አጋሾቹን ደብድቤ ዲያራን አስመለጥኳት እያለ እንግዲህ ናታን ለዲያራ እናት ይመልስላታል ማለት ነው። እና እኔም እንግዲህ በምን ይሁን ዲያራ የታገተችበት ምክንያት እንዲሁም ከማን ጋር ይሁን ጠባችሁ ሳላቅ እኔም ይሄውም ማላቀው ጣጣ ውስጥ ገብቻለሁኝ እያለ እንግዲህ ናታን ለዲያራ እናት ይመልስላታል ማለት ነው። ሰላም ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ቤተሰብ ይሁኑ። እንግዲህ ናታን እንደውም የሆኑ ሰዎች እየተከታተሉ ነበረ በጣም ፈርቼ ነበር እያለ ለዲያራ እናት ይመልስላታል ማለት ነው። ኢፉ ደግሞ እንግዲህ ቢንያምንና ያፌትንና ናታንን እንግዲህ በባለፈው ያፌት በጣም ሰክሮ ነበር እና አንዳንዱ ዝግቡ ወሬዎች ተናግሮ ነበረ ማለት ነው። እና እንግዲህ ኢፉ የናታንንና የያፌትን እንትን ምርመራ ለማድረግ እንዲህ ምንድን ናቸው ወንድማማቸው ናቸው ወይስ አይደለም የሚል በውስጧ ጥርጣሬ መጥቷልና እንግዲህ እሱን ለማድረግ እና እንግዲህ ቤዝ ጋር ደውላ ብር እንደምትፈልግ እና ትነግራታለች ማለት ነው። ግን ብቻ ብር እንደምትፈልግ ለምን እንደምትፈልገው አልነገረቻትም። እንግዲህ ብር ብቻ እንደምትፈልግ ለቤዚ ደውላ እንግዲህ ትነግራታለች ማለት ነው። ቤዚ ደግሞ እንግዲህ ግማሹን ብር እንደምትሰጣት ቃል ገብታላታለች ማለት ነው። እና እንግዲህ በዚህ አጋጣሚ ለያፌት ማታ እንግዲህ ሲመጣ እና እንግዲህ ኤፉ እንግዲህ ግማሹን ብር ከቤዚ ግማሹን ብር ደግሞ ከያፌት ለማድረግ አስባ ነበር ማለት ነው። እንግዲህ ጠዋት ላይ ቀርማ ተነስታ ከያፌት ቀርማ ተነስታ ነበርና ሳሎን ቁጭ ብላ ትጠብቀዋለች ማለት ነው። እንግዲህ ያፌት እንዴ እኔ ንግስት እንዴት አደርሽ እያለ እንዲህ ደግሞ ዛሬ እንዴት ነው ፏ ብለሻል እያለ እንግዲህ ናታን ያፌት
ለኤፉ እንግዲህ አድናቆት ያሰንትን እያላት ነው ማለት ነው። እና እንግዲህ ያፌት እንዴት አደርክ? እኔ እኮ በጠዋት አትነሳም ብዬ ቁርስ አልሰራሁም፣ እንደውም ቆይ አሁን ልስራ እያለች ትለዋለች ማለት ነው። አይ እኔ ውጭ ላይ የሆነ ነገር ገዝቼ ይበላለሁኝ፣ አንቺ ባይሆን ስሪና ቢ ቆይ ለመሆኑስ ደግሞ ሰራተኛዋ ለምንድን ነው ያልመጣችው እስካሁን ይላታል ማለት ነው። ሲላት ወደ ገጠር እናቴ ታማለች ብላ ወደዛ ሄዳለች ትለዋለች ማለት ነው። እና ስትለው እንግዲህ ኤፉ በዚህ ጊዜ የሆነ ነገር ልጠይቅ ነበረ ለአንዳንድ ነገሮች መግዣ ብር ፈልጌ ነበረ እና እንድትሰጠኝ ነበር ትለዋለች ማለት ነው። በዚህ ጊዜ እንግዲህ ያፌት በጣም ተደስቶ እንደ የኔ ንግስት እንደውም ይሄንን ነገር እንድትይ ነበር የምፈልገው፣ በጣም በደስታ ነው የማደርገው። በቃ እንደውም አሁን እንግዲህ ለሹፌሩ ደውልለትና አለ ያልተባለ ሱቅ ትገዣለሽ፣ ይወስድሻል ይላታል ማለት ነው። ከዛ በዚህ ጊዜ ቆይ ምን አለ አንዳንድ ቀን እንኳን ነጻነቴን ብትሰጠኝ፣ ቆይ አንዳንድ ቀን እንኳን ለብቼ እንዲወጣ ለምንድን ነው የማትፈቅድልኝ ትለዋለች ማለት ነው። እና በዚህ ጊዜ እንግዲህ ናታን በቃ እኔ እንደውም ስራ በጊዜ ጨርስና አንድ ላይ አብረን እንወጣለን ይላታል ማለት ነው። ከዛ በዚህ ጊዜ በጣም ተናዳ በቃ እንደውም አልፈልግም ትለዋለች ማለት ነው። ገኒ ደግሞ እንግዲህ በያፌት ቤት አጠገብ እንግዲህ ጉሊት ገበያ እንትን እያለች ትገኛለች ማለት ነው። እሱም እንግዲህ ያደረገችው ኤፉን ስትወጣና ስትገባ ለማየት አይኗን ለማየት ነው ማለት ነው። ያፌት እና ዲያራ እንግዲህ ደግሞ ፍቅር እያጫወታቸው ነው። ዲያራ እንግዲህ ለናታን ደውለህ እኮ ና ቶሎ ስትለኝ እንዴት በደስታ እንትን እንዳልኩ አላስጠበቅኩም አይደለ ትለዋለች ማለት ነው። አረ አላስጠበቅሽኝም ይላታል። ደግሞ ብታስጠብቅኝስ ወዴት አባት ሄዳለሁ? አይዞሽ ቢዚ ነኝ ስራ ነኝ አለልሽም እያለ እንግዲህ ናታን እንግዲህ ለዲያራ ይነግራታል ማለት ነው። እና ደግሞ ስደውልልኝ ራሱን ስላንተ እያሰብኩ ነበረ፣ ብታይ ደግሞ ለማሚ ስላንተ ነግራት በጣም በፍጥነት ስራ እንድትፈልግልክ እየነገርኳት ነበረ ትለዋለች ማለት ነው። አይ በቃ ይህን ያህልም ደግሞ አታስጨንቂያቸው፣ ምክንያቱም እኔ ስራም ባገኝ ብቀጠር ደስ ይለኛል፣ ግን ደግሞ እኔና አንቺ ስላለን የሚሆን ነገር አይደለም እያለ እንግዲህ ያፌት ለዲያራ ይመልስላታል ማለት ነው። ይሆናል እንጂ ደግሞ ስለምንድን ነው የማይሆነው? ደግሞ ስለዚህ ምን አማራጭ ነው የምትፈልገው? እያለች እንግዲህ ዲያራ ለናታን ትመልስለታለች ማለት ነው። እናማ እንግዲህን ወደ ክፍለ ሀገር፣ ምክንያቱም ብዙ ነገሮች እየከበዱኝ ነው። አንድ ጓደኛ ወደ ክፍለ ሀገር አለና ስራ አለ ምናምንና ቶሎ እያለኝ ነው እና ምናምን ይላታል ማለት ነው። ዲያራ በጊዜ እና ልሄድ ነው እያልከኝ ነው? በቃ ማሚ በዚህ ከሰሞን ፈልጋ ታስገባሃለች ምናምን ትለዋለች እና በሆኑ በፍጥነት እንድትቀጠር አደርግሃለሁኝ፣ እባክህ እንዲከፋ አታድርገኝ ትለዋለች ማለት ነው። ዲያራ እንግዲህ አራት ጨነቂ ያን ያህል እኮ ከባድ አይደለም፣ ምክንያቱም አንዳንድ ነገር ስራ ሰርቼ ራሴን ለውጭ ይመጣለሁ እያለ እንግዲህ ለዲያራ ይመልስላታል ማለት ነው። አይሆንም አታበሳጨኝ እያለች እንግዲህ ዲያራ በጣም በተቆጣ ትመልስለታለች ማለት ነው ለናታን። በቃ ማም የሆነ ስራ እንድትፈልግልህ እንድትቀጠር አደርግሃለሁ ያልኩህ አይደል እንዴ? እንደውም ይሄኔ ማም የሆነ ስራ እየፈለገች እያመቻቸች ይሆናል ያለች እንግዲህ ዲያራ ለናታን ትመልስለታለች ማለት ነው። ደግሞ ማም እንኳን እኔ ነገራት አይደለምና በጣም ብዙ ሰው ነው ስራ ያስገባቸው ትለዋለች ማለት ነው እንግዲህ ለናታን። እና ናታንም እንግዲህ እሺ በቃ እንደሚሆን ይሆናል፣ እኔ ላሳዝንሽ ፈልጌ አይደለም ይላታል ማለት ነው። ሰላም ውዴቶ ቻናል ተከታታዮች ቪዲዮውን እስከ መጨረሻው አዳምጣችሁ